ምዕራፍ 1 ቁጥር 17 ላይ ምን ይላል? በጎ ስጦታና ፍጹም በረከት ሁሉ ከላይ ከሰማይ ብርሃናት አባት ይወርዳሉ፣ በእርሱ ዘንድ መለዋወጥ ከመዞር የተነሳ የሚያርፍ ጥላም የለም ይላል። እግዚአብሔር የተመሰገነ ይሁን። ይህንን ቃል ስመለከት ከመዞር የተነሳ ጥላ የለም የሚል ነገር እናያለን እና ይህ ከመዞር የተነሳ የሚያርፍ ጥላ የለም፣ በእግዚአብሔር ዘንድ ይሄ ነገር የለም ይላል። አንዳንድ ሪፈረንሶችን ለማንበብ ሞከርኩኝ በዚህ አካባቢ ላይ እና የሚያስደንቅ ነገር ነው። የሰው ልጅ ፀሐይ ስታርፍበት እንደ ፀሐይዋ አቀማመጥ ሁኔታ ጥላችን ይዟዟራል። ምሽት ላይም በጨረቃ ጥላችን ይዟዟራል፣ አንድ ቦታ አይቆምም። ትንሽ ቆይተን ስንመጣ ወይ ይረዝማል ወይ ያጥራል። እንደዚህ አይነት አጋጣሚዎችን እናገኛለን። ይሄ ነገር ሁል ጊዜ ያጋጥመናል። ማንኛውም አይነት ብርሃን፣ ሰው ሰራሽ ብርሃን አምፖል እንኳን ሲያርፍብን ወደ አንድ አቅጣጫ ጥላችን ይረዝማል፣ ወደ አንድ አቅጣጫ ያጥራል። ይሄ መለዋወጥ አለ። ጥላችን የመለዋወጥ ባህሪ ያለው፣ እኛም ህይወታችን የተለዋወጠ ህይወት ነው ያለውና የህይወት ውጣ ውረድ ብዙ ጊዜ ይለዋወጥብናል። በሰው ልጆች ላይ የመለዋወጥ ባህሪ ያለው፣ ደስታ ይመጣል፣ ወዲያው ደግሞ ሀዘን ይመጣል። ከሀዘን ደግሞ የበለጠ ዝቅታ ሊመጣ ይችላል። ከዛ ደግሞ አንድ ጊዜ ደግሞ እንነሳና ወደ ከፍታ እንወጣለን። ብዙ የመለዋወጥ ባህሪዎች አሉ በህይወታችን ላይ። ይሄ ነገር በእግዚአብሔር ዘንድ የለም። እግዚአብሔር አምላካችን በምንም አይነት መንገድ ከቦታው አይነቃነቅም፣ አይንቀሳቀስም፣ ከአቋሙ ንቅንቅ አይልም። አምላካችን ከቸርነቱ፣ ከምሕረቱ፣ ከደግነቱ የሚያነቃንቀው አንዳች ነገር የለም። የኛ አልታዘዝ ባይነት፣ የኛ ግትርነት፣ የኛ ትምክህት፣ እብሪት ጌታን ከማንነቱ የሚያንቀሳቅሰው ነገር አይደለም። እግዚአብሔር ታዲያ ለዚህ ነው ሐዋርያው ያዕቆብ በዚህ መልኩ የገለጸው። እግዚአብሔርን በዚህ መልኩ ገልጾታል። በእግዚአብሔር ዘንድ ምንም የሚንቀሳቀስ አይደለም ይላል። ጌታ በቦታው ነው ያለው። በችግራችን ጊዜ ከላይ በዚሁ ምዕራፍ በመጀመሪያ ላይ በመከራና ፈተና ውስጥ የሰው ልጆች በሚያልፉበት ጊዜ ብዙ ነገሮችን ያልፋሉ። መከራ ይመጣል፣ ፈተና ይመጣል። ፈተና ሲመጣ፣ መከራ ሲመጣ ያ መከራ የመጣው ከእግዚአብሔር አይደለም። እግዚአብሔር ሰውን አይፈትንም። የምንፈትነው ራሳችን በራሳችን ነው። ራሳችን ፍላጎታችን፣ ስጋዊ ስሜታችን፣ ስጋዊ ፍላጎታችን ራሳችን ይፈትነናል። ራሳችንም በራሳችን ነው መከራ በራሳችን ላይ የምናመጣው እንጂ አምላካችን በእኛ ላይ የሚያመጣው ፈተና መከራ የለም። እኛ ከታዘዝንለት፣ እኛ እንደ ፈቃዱ ከሆንለት ሊመጣ የሚችል ፈተናም መከራም ላይኖር ይችላል። እግዚአብሔር ጌታ ኢየሱስ ክርስቶስ ምድር ላይ በነበረ ጊዜ ለደቀ መዛሙርቱ ወደ ፈተና እንዳትገቡ ተግታችሁ ጸልዩ ይላል። ሁል ጊዜ ሳታቋርጡ ጸልዩ ይላል። ሁል ጊዜ ሳናቋርጥ መጸለይ ያለብን። በስራ ቦታችን ስንሄድ፣ ከጓደኞቻችን ጋር በምንሆንበት ጊዜ፣ ባገኝንበት በሁሉም አጋጣሚ ከጌታችን ጋር ያለን ግንኙነት ማቋረጥ የለብንም። ከእሱ ጋር ግንኙነታችንን ካጠበቅን ፈተና በፍጹም በእኛ ዘንድ ሊመጣ አይችልም። ስለዚህ ሐዋርያው ያዕቆብ ይህንን ነው የሚመክረን። ምዕራፍ 1 ላይ መልእክቱ ምዕራፍ 1 ላይ ይህንን ነው በስፋት የሚነግረን፣ የሚመክረን፣ የሚያስጠነቅቀን በሁሉም ነገር ታዛዥ ሆነን እንድንገኝለት ነው። ለጌታ ታዛዥ ሆነን እንድንገኝለት። ጌታ ከመንበሩ ንቅንቅ የሚል አይደለም። ጌታ እግዚአብሔር አምላካችን ከመንበሩ የሚነቃነቅ አይደለም። እግዚአብሔር አምላካችን ምሕረት የሞላበት አምላክ ነው። ደግነቱ የሰፋ አምላክ ነው። ከዛ
የሚያነቃንቀው ነገር የለም። እናያለን፣ ዓለማችን ላይ የሆነ ያለውን ነገር ሁላ እናያለን። እብሪት አለ፣ ከፍተኛ እብሪት አለ፣ ከፍተኛ አለመታዘዝ አለ፣ ከፍተኛ ዝርፊያ አለ፣ ከፍተኛ ወንጀል አለ። ይሄን ሁላ ከጌታ ዓይን የተሰወረ አይደለም። ጌታ ግን የትዕግስቱ መጠን የላቀ በመሆኑ የምህረቱ መጠን የላቀ በመሆኑ እድል እየሰጠን ዓለማችንን ጠብቆ አኑሯታል። የዓለም ስርዓት የዩኒቨርስ ስርዓት ሁላ ሳይዛነፍ ባለበት ሁኔታ እንዲሄድ የሚያደርገው አምላካችን ነው። ያ ስርዓት ሳይዛነፍ እንዲንቀሳቀስ አድርጓል። እሱ በመንበሩ ላይ እስካለ ድረስ ነገሮች ሁሉ ባሉበት ሁኔታ ይቀጥላሉ። ምንም የሚዛነፍ ነገር የለም። አንዴ ወዲያ አንዴ ወዲህ እንደ ጥላ የሚወዛወዝ ዥዋዥዌ የሚጫወት ነገር በእግዚአብሔር በአምላካችን ዘንድ የለም። እግዚአብሔር በአቋሙ ጽኑ፣ በምህረቱ ጽኑ ደግ አምላክ ነው ያለን። ምህረትን ሰጥቶናል፣ እድልን ሰጥቶናል፣ ሰፊ እድሎችን ሰጥቶናል። ወገኖቼ ይህን እድል ሳናክፋፋ እንድንጠቀምበት በጌታ ፍቅር ጠይቃችኋለሁ። እግዚአብሔር አምላካችን በሁሉ ነገራችን ላይ ይመለከተናል፣ ያየናል። መከራ፣ ጭንቅ፣ ከባድ ሁኔታዎች ውስጥ ብንሆን ይሄ የመጣው ከራሳችን ከስጋችን ፍላጎት ከራሳችን አለመታዘዝ ነው እንጂ ከጌታ ከአምላካችን የመጣ ቅጣት አይደለም። ራሳችን በራሳችን ላይ የምናመጣው ነው። ስለዚህ ነገሮችን ሁሉ እንደ ጌታ ፈቃድና እንደ ጌታ ቃል እየተጠነቀቅን ሕይወታችንን እንድንመራ አደራ እላችኋለሁ። እኛ መጠንቀቅ፣ እያንዳንዳችን መጠንቀቅ ለሀገራችን፣ ለሕዝባችን፣ ለቤተሰቦቻችን ሁሉ በረከት ነው የሚሆንልን። ይህም በረከት ለማግኘት የጌታን ቃል ማክበር አለብን። ጌታን ማክበር አለብን። ጌታን መፍራት አለብን። ጌታን መረዳት አለብን። ጌታ አምላካችን ሁል ጊዜ እኛን ለመርዳት እጆቹን ዘርግቶ የሚጠብቅ መልካም አምላክ ነው። መልካም ታጋሽ ጌታ ነው። ይህን ታጋሽ አምላክ የበለጠ ልናከብረው፣ የበለጠ ልንፈራው፣ የበለጠ ልንሰግድለትና ልንበረከክለት፣ በነገሩ ሁሉ ልንታዘዝለት የሚገባ አምላካችን ስለሆነ ሁላችንም ይህንን ተረድተን ጌታን እናክብረው። ጌታ ይባርካችሁ። ጌታ ደግሞ የበለጠ እንዲያስተምራችሁ ከእግዚአብሔር ቃል ጋር ያላችሁን ግንኙነት ከመጽሐፍ ቅዱስ ጋር ያላችሁን ግንኙነት እያጠበቃችሁ በቃሉ ለመመራት ጥረት እንድታደርጉ በጌታ ፍቅር ጠይቃችኋለሁ። ጌታ ይባርካችሁ።